ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተናችሁ የቴኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። በዛሬው ሌክቸራችን የምናየው የ11ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ሞጁል 2 ኢንድ ኦፍ ቻፕተር ነው። ስለዚህ ይህን ቻፕተር ስንማር በአሁኑ ጊዜ በአሁኑ ዘመን በአሁኑ ሰዓት በጣም አስፈላጊ ከሚባሉት ነገሮችና ራሳችንን ከጥንቃቄም ከማወቅም ሆነ ካለማወቅ ላይ መታደግና በኦንላይን ስንጠቀም ወይም ኢንተርኔትን ስንጠቀም ማወቅ ካለብን ነገሮች ውስጥ ስለሆነ እስከ መጨረሻው ድረስ በፓርት ነው የምንሰራውና አብራችን እንድትቆዩ ፈልጋለሁ። ዩኒት 5 ሴፍ ኦንላይን ኢንቫይሮንመንት ደህንነቱ የተጠበቀ የኦንላይን አካባቢ ነው። ስለዚህ አካባቢያችን ምን ይመስላል? ደህንነቱ የተጠበቀ ማለት ምን ማለት ነው? ከሌሎች ኢንፎርሜሽናችንን ከሚወስዱ ወይም አለበዛኛ መረጃ አክሰስ ከሚያደርጉ ሰዎች ላይ እንዴት አይነት ኢንቫይሮንመንት አካባቢያችን ማስተካከል ወይም አካባቢያችን እንዴት መጠበቅ ኮንትሮል ማድረግ እንችላለን የሚለው ነው ማለት ነው። ሴፍ ኦንላይን ኢንቫይሮንመንት ሚንስ ደህንነቱ የተጠበቀ የመስመር አካባቢ ማለት ዩዚንግ ኢንተርኔት ስንጠቀም ኢን ኤ ዋይ ዛት ፕሮቴክት ፒፕል ህዝብን፣ ኢንፎርሜሽንን፣ መረጃን ኤንድ ዳታን ፍሮም ሃርም ዲቫይስ ፍሮም ሃርም ዲቫይሳችን ሊሆን ይችላል፣ ህዝቦችን ሊሆን ይችላል፣ ኢንፎርሜሽናችን ወይም እኛ መረጃችንን ሊጎዳ በማይችል መልኩ ኢንተርኔትን መጠቀም ስንችል አንደኛ ደህንነቱ የተጠበቀ አካባቢ እያረግን ነው ማለት ነው። እኛንም ህዝብንም መረጃንም መሳሪያንም ሊጎዳ በማይችል መልኩ ኢንተርኔትን መጠቀም ስንችል ሴፍ ኦንላይን ኢንቫይሮንመንት አንደኛው ነው ማለት ነው። ኢት ኢዝ አባውት ስቴይንግ ሰኩሪቲ ደህንነቱን መጠበቅ፣ ሪስፔክትፉል ማክበር አለብን፣ ሪስፖንሲብል ዋይዝ ኦንላይን በኦንላይን እንደገና ደግሞ ኃላፊነት የተላበስን መሆን አለበት። እነዚህ ነገር ስናደርግ ሴፍ ኦንላይን ኢንቫይሮንመንትን እያመጣን ወይም እያሳካን ነው ማለት ነው። ኢንጀነራል በአጠቃላይ ሴፍ ኦንላይን ኢንቫይሮንመንት ወይም ደህንነቱ የተጠበቀ የመስመር አካባቢ የምንለው ምን ብናረግ ነው? ስልካችንንም ሊሆን ይችላል፣ ዲቫይሳችንን፣ ህዝቦቻችንም ሊሆን ይችላል። እንደገና ደግሞ እኛነታችንን እንዴት ፕሮቴክት ማድረግ እንችላለን ወይም እንዴት አድርገን ደግሞ ከመጥፎ ነገሮች እንታደጋለን ስንል አንደኛ ፕሮቴክት ፐርሰናል ኢንፎርሜሽን ኤንድ ፕራይቬሲ ፕሮቴክት መጠበቅ አለብን። ምን የፐርሰናል ኢንፎርሜሽን ግላዊ የሆኑ መረጃዎችንና የፐርሰናል ኢንፎርሜሽኖችና ፕራይቬሲዎችን መጠበቅ አለብን ወይም እነዛ ነገር ከአደጎች ወይም ከነገሮች መከላከል አለብን። ሁለተኛ እንደገና ደግሞ ዩዝ ስትሮንግ ፓስወርድ ማለት በጣም ስትሮንግ ፓስወርድ መጠቀም አለብን። ስትሮንግ ፓስወርድ ማለት ካፒታል እና ስሞል ሌተሮችን የተለያዩ ካራክተሮችን አካተን ስትሮንግ ፓስወርድ መጠቀም። ሴኩሪቲ ሴቲንግ ከዛ እንደገና ደህንነቱ የተጠበቀ ፕሮግራም ሴኩሪቲ ሴቲንግ ደህንነቶችን የሚያረጋግጡ ሴቲንጎች ምን ማድረግ አለብን? መጠቀምም አለብን። አቮይድ ሰስፒሺየስ ሊንክ ፋይል ኤንድ ሜሴጅ ምን መሆን አለበት? አጠራጣሪ ወይም ተንኮል አዘል የሆኑ ሊንኮችን ፋይሎችንና ሜሴጆችን ምን ማድረግ አለብን? አቮይድ ማድረግ አለብን፣ ማስወገድ አለብን። ኪፒንግ ሶፍትዌር ኤንድ አንቲቫይረስ ፕሮግራም አፕዴት ከዛ ፕሮግራሞችን ወይም እኛ በስልካችን ላይ ሊሆን ይችላል በዲቫይሳችን ላይ ያሉ ፕሮግራሞችን አፕዴት ማድረግ አለብን። ምክንያቱም ፊውቸራቸው ፈንክሽናቸው ስለሚሻሻልና የተሻለ ስለሚሆኑ አፕዴት ባደረግነው ቁጥር እነሱን አፕዴት ማድረግ አለብን። ከዛ አንቲቫይረስ ፕሮግራሞች እንደመሆኑ መጫን አለብን ማለት ነው። ይሄንንም ስናደርግ አንደኛ ሴፍ ኦንላይን ኢንቫይሮንመንት እያረግን ነው ማለት ነው። ከዛ ፕራክቲስ ሪስፔክትፉል ኤንድ ሪስፖንሲቭ ኦንላይን ቢሄቪየር በኦንላይን ወይም በመስመር ላይ የኃላፊነት የተሰማው ባህሪ መኖር አለብን። እንደገና ደግሞ ሌሎችንም ኢንፎርሜሽኖችን ሆነ መረጃዎችን በምናረገው ፕራክቲስ ላይ ማክበር አለብን። የሌሎችንም እንደገና ደግሞ ኢንፎርሜሽኖችን ለኛ ጥቅም ወይም ላልሆነ ጥቅም አለማድረግ ተገቢ ነው ማለት ነው። ካራክተሪስቲክስ ኦፍ ሴፍ ኦንላይን ኢንቫይሮንመንት ከምንላቸው ውስጥ ወይም መገለጫዎች ውስጥ የደህንነቱ የተጠበቀ የኦንላይን አካባቢ ወይም የመስመር አካባቢ ከምንላቸው ውስጥ አንደኛ ሴኩሪቲ ሜጀር፣ ፕራይቬሲ ፕሮቴክሽን ፍሮም ሃርምፉል ኮንቴንት፣ ፕሮቴክሽን ፍሮም ሃራስመንት ኤንድ ቡሊንግ፣ ኢቲካል ኮንዳክት ኤንድ ዲጂታል ሲቲዝንሺፕ፣ ትራንስፓረንሲ ኤንድ አካውንታቢሊቲ፣ ኢምፓወርመንት ኤንድ ኤዱኬሽን ኢዝ ሳም ኤግዛምፕል ኦፍ ካራክተሪስቲክስ ኦፍ ሴፍ ኦንላይን ኢንቫይሮንመንት። ስለዚህ እያንዳንዳቸው ነገርም ስለምናያቸው እንትን አይለንም ማለት ነው። ኦቨርቪው ኦፍ ሴኩሪቲ ኤንድ ፕራይቬሲ ሴኩሪቲ ደህንነትና ግላዊነት ማለት ምን ማለት ነው? ሴኩሪቲ የምንለው ነገር ሪፈርስ ቱ ፕሮቴክት ሲስተም ምንድነው የሚያደርግልን? ይሄ ነገር ሊገልጽልን ፕሮቴክት ነው የሚያደርግልን፣ መከላከል ነው ስራው። ሲስተማችን ሊሆን ይችላል ዳታችንን ይላል ሲስተማችንን ዳታችንን ኤንድ ዲቫይስ ፍሮም አንአውቶራይዝድ አክሰስ ፍቃድ የሌለው ሰው ወይም ፍቃድ የሌለው ፐርሚሽን ያልተሰጠው ሰው መረጃችንን ዳታችንን እና ዲቫይሳችንን መጠቀም እንዳይችል ፕሮቴክት ስንከላከል ምን ይባላል? ሴኩሪቲ ይባላል፣ ደህንነት ይባላል። ያ ማለት የኛን ኮምፒውተር የኛን ዲቫይስ የኛን ኢንፎርሜሽን
ፍቃድ ያልተሰጠው ሰው ወይም ያንን መጠቀም የማይገባው ሰው መጠቀም እንዳይችል ፕሮቴክት ሲያደርግልን ሲከላከልልን ወይም ሲጠብቅልን ሰኩሪቲ እንለዋለን። ሪሶርስ ከዛ ምን አለ ኢንሹሪንግ ዛት ኢንፎርሜሽን ኤንድ ያለ ማረጋገጥ መረጃዎችን ማረጋገጥና እነዚህ ሪሶርሶችን ግብአቶችን ሴፍ ፍሮም ትሬትስ ከዛ ከጎጂ ነገሮች ላይ ምን ማድረግ አለብን? ደህንነቱን መጠበቅ አለብን። ምሳሌ ከቫይረስ ሊሆን ይችላል፣ ከሀከሮች ሊሆን ይችላል ኤንድ አዘር ሳይበር ዳንጀር ከሆኑ ነገሮች ምን ሲያደርግልን ሲጠብቅልን ወይም ሲከላከልልን ምን ይባላል? ሰኩሪቲ ይባላል። ሰኩሪቲ ሚንስ አቺቭ ዘ ፕራይቬሲ። አያችሁታ ሰኩሪቲ የሚባለው ደህንነት የግላዊነትን ለማንጣት ሰኩሪቲ መጀመሪያው አንደኛው መንገር ነው። ደህንነት ምሳሌ የግል መብትን ለማስከበር መጀመሪያ የአገራችን መብት መከበር አለበት። ስለዚህ አሁን ምሳሌ በአገራችን ላይ ሰላም ከሌለ የራሴ መብት ይከበር ብል አልችልም። ስለዚህ ይሄ ማለትም ፕራይቬሲ የሚባለው ሰኩሪቲ የሚባለው ሚንስ አቺቭ ኤ ፕራይቬሲ ግላዊነትን ለማምጣት ሰኩሪቲ የተባለው እንደገና ደግሞ አንደኛው መንገር ነው። አንደኛው ደህንነት ግላዊነትን ለማምጣት አንደኛው መንገር ነው። as about what is the protect አያችሁታ ሰኩሪቲ is what protect your data ዳታን ምን ይጠብቀዋል? what ነው። አያችሁታ what protect your ዳታን ምን ይጠብቀዋል ሲል ሰኩሪቲ ነው። ሰኩሪቲ ኦፍትን ቴክኒካል ሰኩሪቲ አብዛኛውን ጊዜ የሚጠቀመው ወይም ብዙውን ጊዜ የሚጠቀም ቴክኒካል የሆኑ ነገሮችን ይጠቀማል ነው የሚለን። ስለዚህ እንደገና ደግሞ ጎል ኦፍ ዘ ጎል ኦፍ ሰኩሪቲ ስነ ቱ ኢንሹሪንግ ቱ ኮንፊደንታሊቲ ምን ማረጋገጥ አለበት? ሚስጥራዊነቱን፣ ኢንተግሪቲውን፣ እውነተኛነቱን፣ አቫይላቢሊቲ እንደገና ደግሞ ተደራሽነቱን ምን ማረጋገጥ አለበት? ጎሉ አላማው ሰኩሪቲ ደህንነት ማለት። ኮንፊደንታሊቲ ስንል ቀለል ባለ አማርኛ ኮንፊደንታሊቲ ስንል እዚህ ላይ ያለው ምንድነው? ለመለቀቅ ወይም ማየት የማይፈለግ ሰው ወይም ይሄን አንአውቶራይዝድ ዲስክሎዥርስ ኦፍ ኢንፎርሜሽናችን ለመጠቀም የማይችል ወይም ማየት የማይችል ሰው አለማሳየት ሲችል ወይም እንዳይ ማድረግ ሲችል ኮንፊደንታሊቲ ሚስጥር ማለት ሚስጥራዊነት ማለት በቃ ማወቅ የሌለበት ሰው ማወቅ አለመቻል ሲችል ያ ማለት እንዲያውቁ ሲደረግ ምን ይባላል? ኮንፊደንታሊቲ። ማወቅ የማይችለው ሰው ማወቅ አለመቻል ሲችል ወይም ማወቅ እንዲያውቅ ማድረግ ኢንፎርሜሽናችን ፍቃድ ከሌለው ሰው ወይም ማወቅ ከማይችለው ሰው ውጭ ያለው ሰው እንዳያውቅ ሲችል ኮንፊደንታሊቲ ይባላል። ኢንተግሪቲ የሚባለው እንደገና እውነተኝነት ምንድነው? ኢንፎርሜሽን አኩሬት ኢንፎርሜሽኑ ምን መሆን ወይም መረጃው ትክክለኛ መሆኑን ማረጋገጥ and has not been tampered with ምን መሆን አለበት? እንደገና ያልተቀየረ ወይም ያልተቀነሰ ያልተጨመረ መሆኑን ምን ማለት ማረጋገጥ አለበት። ያ ማለት እውነተኛ መሆኑን ማረጋገጥ አለበት ማለት ነው። ኢንተግሪቲ ይባላል። availability የሚባለው እንደገና ensuring the authorized users can access information when they need information availability ተደራሽነት የሚባለው ከዛ ensuring ማረጋገጥ authorized users መጠቀም የፈለገው ሰውዬ መጠቀም በሚፈልግበት ሰዓት እና ጊዜ መጠቀም ሲችል አቫይላቢሊቲ ይባላል ማለት ነው። ኤግዛምፕል ምሳሌ ስትሮንግ ፓስዋርዱን ያ ሰውየው ሊያውቀው ይችላል። ምሳሌ መጠቀም ይችላል ሰውዬ አንቲቫይረስ ፕሮ ሶፍትዌሮችን ሲጠቀምና ፌሮል ኤንድ ፕሮቴክት ዩር ዳታ ማድረግ ሲችል ሰኩሪቲ ይባላሉ ማለት ነው። the other is privacy means keeping your personal information confidential and controlling who can access it ፕራይቬሲ ወይም ግላዊነት የሚባለው ኪፒንግ ፐርሰናል ኢንፎርሜሽን ግላዊ መረጃዎችን ነው ምንም ያደርግ ኪፕ የሚጠብቅልን ኮንፊደንታሊቲ ከዛ ሚስጥራዊነቱን ኤንድ ኮንትሮል ሆን ካን አክሰስ ኢት ምንድነው ማን እንደሚጠቀመውና ያንን ኢንፎርሜሽን ወይም የሰውየውን መረጃ ማን እንደሚጠቀመው ኮንትሮል የሚቆጣጠርልን ቴከር ጎበዝ እዚህ ላይ ያኛው ፕሮቴክት ነው የሚከላከል ይሄ ግን የሚቆጣጠርልን ኮንትሮሊንግ ነው። ፕራይቬሲ ኮንትሮል የሚቆጣጠርልን ማን እንደሚጠቀመው የሚቆጣጠርልን ማን ነው? ፕራይቬሲ ነው። It is the involving protecting your personal data from being shared without your permission ፍቃድ የሌለው ሰው ፍቃድ ያልተሰጠው ሰው የሰውየውን ወይም ፐርሰናል ኢንፎርሜሽን መረጃውን ለማንም ሰው እንዳይልክ ሲቆጣጠርልን ምን ይባላል? ፕራይቬሲ ይባላል። ፕራይቬሲ is about who control your data አያችሁታ who control ማን ነው ዳታውን የሚቆጣጠር መረጃ ማን ነው ማን ይቆጣጠርልኝ ብሎት ስን who ማለት ማን ይቆጣጠርልኝ ሲል ፕራይቬሲ ነው። ፕራይቬሲ ኮንትሮል who now about data የሚያቀውን ዳታ ወይም ያንን የሚያቀውን ማን ነው የሚያቀው ብሎ ነው የሚቆጣጠርልን ያንን ዳታ ወይም ያን ኢንፎርሜሽን ማን ነው የሚያቀው ብሎ ኮንትሮል ሲያደርግልን ፕራይቬሲ ነው። ፕራይቬሲ is often ethical and legal ፕራይቬሲ የሚባለው ግላዊነት የሚባለው አብዛኛውን ጊዜ ስነ ምግባራዊና መንግስታዊም ህጋዊ ነገር ላይ ነው ማለት ነው። ፕራይቬሲ ኤግዛምፕል ከሚባለው choosing example of privacy ከሚባለው choosing what is information እንደገና ደግሞ ኢንፎርሜሽን ለሚልከው ሰው ለሚልከው ሶሻል ሚዲያ ለሚልካቸው ሶሻል ሚዲያው ላይ ምን መምረጥ ለማን ነው ምልከው ምንድነው ምልከው ብሎ ምን ማድረግ አለበት?
ቹዝ መምረጥ አለበት። ኢንክሪፕሽን ሴንሲቲቭ ዳታ እንደገና ደግሞ ዳታዎችን ኢንክሪፕት ማድረግ አለበት። ሪዴብል ቴክስት ወን አንሪዴብል ቴክስት የሚነበቡትን ዳታዎች ወይም ቴክስቶች ወደ የማይነበብ ቴክስቶች ኮንቨርት አድርጎ ምን ያደርጋል ለሚልከው ሰውዬ መለየት ሲችል ፕራይቬሲ ይባላል ማለት ነው። ኦቨር ኦፍ ዲጂታል አይዴንቲቲ በዲጂታል ላይ የኛ ማንነታችን ምን ይመስላል ስንል ምሳሌ ዲጂታል አይዴንቲቲ የሚባለው ነገር ዲጂታል አይዴንቲቲ ኢዝ ዘ ኦንላይን ሪፕሬዘንቴሽን ኦፍ ፐርሰን ኦር ኢንቲቲ በኦንላይን ላይ ወይም በመስመር ላይ ልንገለጽበት ሪፕሬዘንት እኛ ሊወክለን የሚችለው ፐርሰንም ሊሆን ይችላል ኢንቲቲ ወይም ኢንቲቲ ነገር ምን ይባላል ዲጂታል አይዴንቲቲ ይባላል። በዲጂታል ላይ የዲጂታል ማንነት ማለት በኦንላይን ላይ ወይም በመስመር ላይ ሪፕሬዘንቴሽን ኦፍ ፐርሰን ኦር ኢንቲቲ በኦንላይን ወይም በመስመር ላይ ሊወክልልን የሚችለው ሰው ሊሆን ይችላል። ኢንቲቲ ማለት የራሱ የሆነ አካል ሊሆን ይችላል፣ ኮንሴፕት ሊሆን ይችላል። አካል ማለት በእጃችን ልናየው ነገር ወይም ማለዛ በአይናችን ልናየው በእጃችን ልንዳሰሰው የሚችል ነገር አካል ይባላል። ኮንሴፕት ማለት እንደገና ደግሞ ኮንሴፕቱን በአእምሯችን ልንቀበለው ግን በእጃችን ልንዳሰሰው የማንችል ነገር ማለት ነው። ምሳሌ ፕሮጀክት ብንል ይሄ ፕሮጀክት የተባለው ነገር ምንድነው ኮንሴፕቹዋል ማለት። ስለዚህ ይሄን ነገር የሚያደርግልን ማለት ነው ዲጂታል አይዴንቲቲ ኢት ኢንክሉድስ ኦል ዘ ኢንፎርሜሽን ዛት አይዴንቲፋይዝ ዘም ኢት ኢዝ ዘ ዲጂታል ወርልድ በዲጂታል ወርልድ ኢንፎርሜሽኖችን ሁሉንም ኢንፎርሜሽን ያካትትልናል። ምሳሌ ሰቻስ ዩዘርኔማችንን፣ ፓስወርዳችንን፣ ሶሻል ሚዲያ ፕሮፋይል ኤንድ ኦንላይን አክቲቪቲዎችን እነዚህ ነገሮች ሪፕሬዘንት ሊያደርግልን የሚችለው ነገሮች ሁሉ የዲጂታል አይዴንቲቲ ነው ማለት ነው። ስለዚህ ለቀጣይ እንደገና ደግሞ በቀጣይ ሌክቸራችን ፖቴንሻል ትሬት ቱ ኮምፒውተር ዲቫይስ ኤንድ ዳታ እንዴት አድርገን እንደገና ደግሞ ኮምፒውተራችንን እንደገና መረጃችንን እና መሳሪያዎቻችንን ከሚጎዱ ነገሮች ላይ እንዴት እንታገዳለን ወይም እንዴት እንታደጋለን የሚለው ነገር እናያለን ማለት ነው። በጣም ቤዚክ ከሚባሉት ነገሮችና አስፈላጊ ከሚሉት ነገሮች እነዚህ ስለሆኑ በጥንቃቄም ልንከታተልም በፓርትም ልንማር ያስፈልገናል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ